ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ዓርብ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የታላቁ ህዳሴ ግድብ በመጪው መስከረም ወር አካባቢ ተጠናቆ ታሪክ ይሆናል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የትግራይ ክልል ሰላምና የጸጥታ ቢሮ ከቀበሌ የነዋሪ መታወቂያ ውጪ ፋይዳ መታወቂያን ጨምሮ ሌላ መታወቂያ ይዞ መንቀሳቀስን ከለከለ። እንደ ወባ ያሉ የበረሃማ አካባቢ በሽታዎች አዲስ አበባን እንደሚያሰጓት ተገለጸ። በጋምቤላ ክልል ወርቅ አውጪ ድርጅቶች የነዳጅ እጥረት እንዲፈጠር ምክንያት ሆነዋል ተባለ። ከውጭ የሱዳን ጦር ከ2 ዓመት ጦርነት በኋላ ቤተመንግስቱን መልሶ መቆጣጠሩ ተገለጸ። የናይጄሪያው ፕሬዝዳንት በነዳጅ በበለጸገው አካባቢ ላይ የአስቸኳይ ጊዜ አዋጅ አወጁ። የተወደዳቸው ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ባለፈው የሞርስ ዜና እንደዘገብ ነው የትግራይ ጊዜያዊ አስተዳደር መልሶ የሚደራጅ መሆኑን አረጋገጡ። የተወሰነ የህግ ማሻሻያ በማድረግ የትግራይ ጊዜያዊ አስተዳደርን መልሶ እንደሚዋቀር ያመለከቱት ጠቅላይ ሚኒስትሩ የኢትዮጵያን ህገ መንግስትና የፕሪቶሪያ ስምምነትን መሰረት በማድረግ የትግራይ ጊዜያዊ አስተዳደርን መልሶ ለማዋቀር ንግግር መጀመሩን ጠቅሰዋል። ባለፉት ዓመታቶች የተሰሩ ስራዎች እንደሚገመገሙና ምናልባት የግለሰቦች መቀያየር ሊኖር እንደሚችል የጠቆሙት ጠቅላይ ሚኒስትር ዶክተር አብይ በበቂ ሁኔታ ያልተፈጸሙ ጉዳዮች መኖራቸውንና ከዚህ አንደኛው የታጣቂዎች ተሐድሶ ወይም ዲዲአር ስራ ስለመሆኑ አንስተዋል። ይህ በዋናነት የሚጎዳው የትግራይ ህዝብን ነው ያሉት ጠቅላይ ሚኒስትሩ ወጣቶች በታጣቂ ስም ከመቀመጥ ወደ ልማት መሰማራት እንዳለባቸው፣ በየወሩ ለልማት መዋል የነበረበትም በቢሊዮን የሚቆጠር ገንዘብ ለዚሁ ስራ መውጣቱን፣ ተፈናቃዮችን ወደ ቀያቸው በመመለስ ረገድም በራያና ጸለም ጥሩ ስራ መከናወኑን ለአብነት አንስተዋል። ነገር ግን አሉ ጠቅላይ ሚኒስትሩ በሌሎች አካባቢዎች በተፈለገው ልክ አለመሆኑንና ይህ የሆነውም የሰብአዊ ስራና ፖለቲካን የሚቀላቅሉ ኃይሎች በመኖራቸው ነው ሲሉ ጠቅሰዋል። ጊዜያዊ አስተዳደሩ የተሰጠው የ2 ዓመት ጊዜ በማለቁ የህግ ማሻሻያ የሚፈልግ ጉዳይ በመኖሩና ህግ ሲሻሻል ደግሞ የነበሩ አፈጻጸሞች መገምገም አለባቸው ብለዋል። በዚህም የፕሪቶሪያውን ስምምነት ባከበረ መልኩ መጠነኛ ለውጥ ከተካሄደ በኋላ ጊዜያዊ አስተዳደሩ ስራውን እያከናወነ ህዝቡን ለምርጫ የሚያዘጋጅ በመሆኑ ከጊዜያዊ አስተዳደሩ አመራሮችና ሌሎች ባለድርሻ አካላት ጋር ውይይቶች እየተደረጉ መሆናቸውን ጠቁመው በዚህ ሂደት ስራዎች ተገምግመው የግለሰቦች መቀያየር ሊኖር ይችላል ብለዋል። ይህ በእንዲህ እንዳለ ይህንን እንደገና የማዋቀር ጉዳይ ተከትሎ በዶክተር ደብረጽዮንና በሞንጆሪኖ መካከል ልዩነት ተፈጥሮ ለሁለት መከፈላቸው ተሰምቷል። የህወሓት አመራሮች 50+1 ድርሻ ይዘው ሲመሩት የነበረው የትግራይ ጊዜያዊ አስተዳደርን በማፍረስ እንደ አዲስ እንዲዋቀር ተወስኗል። ይህንን ተከትሎ የደብረጽዮን ቡድን ለሁለት ተከፍሏል። ደብረጽዮን የሚመራው አማኑኤልና ኪዳኔ ያሉበት ቡድን ህወሓት 50+1 የነበራትን ድርሻ ቀርቶ ሁሉንም ያካተተ ጊዜያዊ አስተዳደር እንዲቋቋም በሚል ሐሳብ ተስማምተዋል። ይህን ውሳኔ የተቀበሉት ወጣቱ ህወሓት ጠልቶታል፣ እንዲሁም ከፌዴራል መንግስትም ወደ ግጭት መግባት የለብንም በሚል ሳቢያ ነው። በሞንጆሪኖ የሚመራው ጌታቸው አሰፋና ሊያ ካሳ ያሉበት ቡድን ህወሓት 50+1 የነበራትን ድርሻ በፍጹም መነጠቅ የለባትም የሚሉ ናቸው። በሌላ ዜና የትግራይ ወጣቶች ጦርነት በቃን፣ ፈጣሪያችን ሰላም አውርድልን በማለት ተሰባስበው እየጸለዩ መሆናቸውን አሁን ዘግይቶ ለሞርስ ዜና ከደረሰው መረጃ ለመረዳት ተችሏል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የትግራይ ልማት ማህበር ለደደቢት ሚዲያ ባለቤት ወይም ኃይለ አረፋይኔ 25 ሚሊዮን ብር መክፈሉን የሚያሳይ ሰነድ ተጋለጠ።
ማህበረ ልማት ትግራይ ህወሓት ህገወጥ ገንዘብ ለማዘዋወር መኒላው እንግዲህ የሚሰራበትና በርካታ በወንጀል የሚገኙ ሀብቶችን የሚያዘዋውርበት ማህበር መሆኑ ተደጋግሞ ይገለጻል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የታላቁ ህዳሴ ግድብ በመጪው መስከረም ወር አካባቢ ተጠናቆ ታሪክ ይሆናል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ታላቁ ህዳሴ ግድብ በመጪው መስከረም ወር እንደሚጠናቀቅና ዲቫን በመቁረጥ ታሪክ ይሆናል ሲሉ የተናገሩት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። እንደ ጠቅላይ ሚኒስትሩ ገለጻ በሚቀጥሉ 6 ወራት የታላቁ የኢትዮጵያ ህዳሴ ግድብን ሪቫን ቆርጠን ታሪክ እናደርገዋለን ብለዋል። አክለውም ከግብጽ ጋር ባለው ሁኔታ ከግብጽ የውጭ ጉዳይ ሚኒስትር የደህንነት ሹም ጋር ከአንድም 2 ጊዜ ንግግር ማድረጋቸውን አነስተዋል። የህዳሴ ግድብ በታችኛው ተፋሰስ ሀገራት በተለይም በግብጽ ላይ የሚያመጣው ችግር የለም ያሉ ሲሆን እነሱን መጉዳት አንፈልግም፣ ስጋታቸው ድርቅ ቢመጣስ የሚል ቢሆንም አባይ መነሻውን ከኢትዮጵያ በማድረጉ ለነሱ ስጋት የሚሆን ነገር የለም ብለዋል። ለፕሬዝዳንት አልሲሲ በገባነው ቃል ህዳሴ ሲሞላ ከአስዋን ግድብ 1 ሊትር ውሃ አይቀንስም ባልነው መሰረት የህዳሴ ግድብ ውሃ ሙሌት ተጠናቆ ከግብጽ ላይ ምንም ውሃ አልቀነሰም ሲሉ ገልጸዋል። ከዚህ በኋላም ከግብጽ ጋር ውይይት በማድረግ የሁለቱን ህዝቦች ተጠቃሚ ለማድረግ መስራት እንደሚገባ አንስተው እንዲሁም ለንግግር ለውይይትና የህዳሴ ግድብን ለማስጎብኘት የኢትዮጵያ በር ክፍት ነው ሲሉ መልእክት አስተላልፈዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዓለም አቀፍ የዳውን ሲንድሮም ቀን የድጋፍ ስርዓቶቻችን ይሻሻሉ በሚል መሪ ቃል እንደሚከበር ተገለጸ። ቀኑ በዓለም አቀፍ ደረጃ ለ14ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ10ኛ ጊዜ መጋቢት 28 ቀን እንደሚከበር ፍቅር የኢትዮጵያ አእምሮ እድገት ውስንነት ብሔራዊ ማህበር አስታውቋል። ቀኑን ለማክበርም አስፈላጊ ዝግጅቱን ማጠናቀቁን የገለጸው ማህበሩ በዕለቱ ከ2 ሰዓት ጀምሮ የአገር ጉዞና የተለያዩ ስፖርታዊ እንቅስቃሴዎችን በማድረግ ቀኑ ይከበራል ብሏል። የአእምሮ እድገት ውስንነትን በተመለከተ በሀገራችን ውስጥ ያለው የሰዎች የግንዛቤ ማነስ ትልቅ ችግር መሆኑን ማህበሩ የገለጸ ሲሆን የአእምሮ እድገት ውስንነት እንደ ሀገር ሊሰራበት የሚገባ ጉዳይ ነው ብሏል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። በአዲስ አበባ ከተማ መስተዳደር ቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንፃ አካባቢ የከተማዋ ደንብ ማስከበር ሰራተኞች መለያ ልብስን በመልበስ አቤነዘር ተስፋዬ በየነ ቲክቶክ የነበረ፣ መሐመድ ሐምዛ ያሲን ባለሱቅ የሆነ፣ ሸጋው ጫኔ አንለይ ጥበቃ ሰራተኛ የሆነ፣ ጌትነት ደምለው ዳምጤ ጥበቃ ሰራተኛ የሆነ እነዚህ ግለሰቦች በስፍራው በጎዳና ላይ ንግድ ላይ የነበሩ ሰዎችን ክፉኛ በመደብደብና ንብረታቸውን በመበተን የሐሰት ቪዲዮ በመቅረጽ ሲንቀሳቀሱ የነበሩ በህብረተሰቡ ጥቆማ መሰረት በቁጥጥር ስር አውያቸዋለሁ አለ የአዲስ አበባ ፖሊስ። ተጨማሪ ምርመራ ጀምሬ እያጣራሁ ነው ብለዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። በጋምቤላ ክልል ወርቅ አውጪ ድርጅቶች ነዳጅ እጥረት እንዲፈጠር ምክንያት ሆነዋል ተባለ። በክልሉ ያለው የነዳጅ ግብይት ህግ እና ስርዓትን ተከትሎ እየተከወነ አይደለም ብሏል። በዚህም በክልሉ ሰው ሰራሽ ነዳጅ እጥረት በመከሰቱ በማህበረሰቡ እንቅስቃሴ ላይ እክል መፍጠሩን ከክልሉ ንግድ ቢሮ ሰማሁ ሲል ኢትዮ ኤፍኤም ዘግቧል። የጋምቤላ ክልል ንግድ ቢሮ ኃላፊ ወይዘሮ ኛሞች ግን በክልሉ ያሉ የነዳጅ ማደያዎች ከተለያዩ የወርቅ አውጪ ድርጅቶች ጋር እየፈጸሙት ያለው ህገወጥ ግብይት ዋነኛ ችግር ሆኗል ብለዋል። ማደያዎች ያመጡትን ናፍጣና ቤንዚን ከታሪፍ በላይ ከመሸጣቸው በተጨማሪ ነዳጅ በድብቅ በጥቁር ገበያው እየወጣ መሆኑ ተመልክቷል። ከቅርብ ጊዜያት ወዲህ በክልሉ የማደያ ግንባታዎች መበራከት ተስተውሏል። በዚህም ፍቃድ ሰጪ ተቋማት የአስፈላጊነት ግምገማዎችን በማድረግ በህጋዊ ስርዓት ብቻ ፍቃድ ሊሰጡ እንደሚገባቸው ተጠይቋል።
የክልሉ ንግድ ቢሮ በህገ ወጥ የነዳጅ ችርቻሮ ላይ የተሰማሩ ማደያዎችና ግለሰቦችን ለመቆጣጠር እርምጃዎች እየተወሰዱ መሆኑን አመልክቶ የነዳጅ እጥረት እንዲፈጠር እያደረጉ ነው በተባሉ ማደያዎችን በመቆጣጠር የነዳጅ ስርጭቱን ማስተካከል እንዲቻል እየተሰራ መሆኑንም አመልክቷል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። እንደ ወባ ያሉ የበረሃማ አካባቢ በሽታዎች አዲስ አበባን እንደሚያሰጓት ተገለጸ። የሙቀት አማቂ ጋዝ ልቀት ከጊዜ ወደ ጊዜ በመጨመሩ ምክንያት ከዚህ ቀደም በበረሃማ አካባቢዎች የሚታወቁ እንደ ወባ ያሉ በሽታዎች በአዲስ አበባ ከተማ የመከሰት ዕድል እንዳላቸው የአካባቢ ጥበቃ ባለስልጣን አስታውቋል። በዓለም አቀፍ ደረጃ እየታየ ያለው የአየር ንብረት ለውጥና የሙቀት መጨመር በአዲስ አበባ ከተማም እየተስተዋለ እንደሚገኝ ተነግሯል። አዲስ አበባ ከተሽከርካሪዎች በሚለቀቅ ካርቦን ሞኖክሳይድ ጋዝ፣ ከብስባሽ ቆሻሻ በሚለቀቅ ሚቴን ጋዝ፣ ለቤት ውስጥ አገልግሎት ከሚውሉ የከሰልና የማገዶ እንጨቶች የሚወጣ ጭስ እና ከፋብሪካዎች በሚለቀቅ በካይ ጋዝ አማካኝነት የሚደርስባት የአየር ብክለት እየጨመረ መምጣቱን የአካባቢ ጥበቃ ባለስልጣን አስታውቋል። ተስማሚ የነበረ የአየር መቀየርን ጨምሮ በከተማዋ በቅርብ ርቀት የወባ በሽታ መከሰት ምልክቶች የአየር ንብረት ለውጥ ውጤቶች ናቸው ያለው የአካባቢ ጥበቃ ባለስልጣን ይህም ብክለት በጊዜ የእርምት እርምጃ ካልተወሰደ በከተማዋ ከዚህ በፊት ያልተለመዱ እንደ ወባ ያሉ በሽታዎች ሊከሰቱ እንደሚችሉ አስጠንቅቋል። ከባለድርሻ አካላት ጋር በመሆን እየሰራው የሚገኘው የማንቃት ስራ በቴክኖሎጂ አቅርቦት እጥረትና ሌሎች ምክንያቶች የእቅዱን ያህል ማከናወን እንዳልቻለ የባለስልጣኑ የአየር ንብረት ለውጥና አማራጭ ኢነርጂ ቴክኖሎጂ ዳይሬክተር ሰኢድ አብደላ የነገሩት ለአሃዱ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የህወሓት ታጣቂዎች የበጀት እጥረት ያጋጠማቸው መሆኑ ተሰማ። አሁን በትግራይ ክልል የተፈጠረ ሁኔታ እስኪፈታ ድረስ የቀለብ በጀት እጥረት ስላጋጠመን ከዚህ በፊት በቀን 115 ግራም ዳቦ እየቀረበ የነበረ ሲሆን አሁን ግን 100 ግራም ዳቦ ነው የምናቀርበው የሚል ማስታወቂያ በመለጠፍ ታጣቂዎቹ እንዲያውቁት የተደረገ መሆኑ ተሰምቷል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ትግራይ ክልል ሰላምና የጸጥታ ቢሮ ከቀበሌ ነዋሪ መታወቂያ ውጭ ሌላ መታወቂያ ይዞ መንቀሳቀስን ከለከለ። በመላ ሀገሪቱ የፋይዳ መታወቂያ ማውጣትና የተለያዩ አገልግሎቶችን ለማግኘት አስገዳጅ ነው የተባለለትን ፋይዳ መታወቂያ እንዳታወጡ እየተባለ ነዋሪው እየተከለከለ መሆኑን ለሞርስ ዜና የደረሰው መረጃ አመልክቷል። ከመቀሌ ከተማ በደረሰን መረጃ የትግራይ ክልል የሰላምና ጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያ ውጪ በሌላ መንቀሳቀስ መከልከሉ ግራ አጋቢ ነው ተብሏል። የፋይዳ መታወቂያ፣ ፓስፖርት፣ የባንክ ደብተር እና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያ ዋጋ የሚያሳጣ ልክ ያልሆነ መግለጫ እንደሆነ ነዋሪዎች ይናገራሉ። ነዋሪዎችን በነፃነት ለመዘዋወር የሚገድብ ነው በሚል አስተያየት ተሰጥቶበታል። የክልሉ የሰላምና የጸጥታ ቢሮ አስገዳጅ ሆነ ሁኔታ የቀበሌ መታወቂያን ብቻ ይዘው እንዲንቀሳቀሱ ነዋሪዎችን ያስገደደው ከነዋሪዎች ገንዘብ ለመሰብሰብ በማለም ነው ሲሉ ለወረቀት መታወቂያ 50 ብር ክፈሉ መባላቸውንም ለማወቅ ተችሏል። ፋይዳ መታወቂያና በፌዴራል ተቋማት ውስጥ የሚገኙ ሰራተኞች የሚይዙት መታወቂያ የፌዴራል መንግስት አርማና አረንጓዴ፣ ቢጫ፣ ቀይ ቀለም ያለው የኢትዮጵያ ሰንደቅ ዓላማ ስላለበት መከልከሉን የታመኑ ምንጮች ለሞርስ ዜና መረጃውን አጋርተዋል። የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለዕደላ ዝግጁ መሆኑን እና ነዋሪው እየወሰደ እንደሆነ ያመላክታል። ከቅርብ ጊዜ በኋላም ያለ ቀበሌ ነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪ ተገቢውን አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ተብሏል። የመታወቂያ ወረቀቱ በዲጂታል ሳይሆን በወረቀት መሆኑና 50 ብር በማስከፈል ገንዘብ ለመሰብሰብ ሲባል የተጀመረ ነው ተብሎለታል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ፕሬዝዳንት ሐሰን ሼክ መሐመድ ወደ መካከለኛው ሸበሌ ጦር ግንባር ሄደው ሰራዊታቸውን የሞራል ትጥቅ አስታጥቀውታል። የአልቃይዳ ክንፍ የሆነውን የአሸባሪውን አልሻባብ እንቅስቃሴ ለመክታት በሚደረገው እልህ አስጨራሽ የመልሶ ማጥቃት ጦርነት
በግንባር ሆኖ ለማስተባበር ብሎም የሰራዊቱን የውጊያ ሞራል ለማነሳሳት የሶማሊያ ፌደራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ ወደ መካከለኛው ሸበሌ ጦር ግንባር ሄደው ሰራዊቱን የሞራል ትጥቅ አስታጥቀውታል። ሐሰን ሼክ መሐመድ ወደ ግንባር ለመዝመት ቪላ ሶማሊያ ለቀው ሲወጡ በአጀባቸው ተሽከርካሪ ላይ ጥቃት ተፈጽሞ የነበረ ቢሆንም የደረሰ አደጋ አልነበረም። የኢትዮጵያ አየር ኃይል የተሰጠውን ኃላፊነት በአግባቡና በአመርቂ ሁኔታ እየተወጣ ሲሆን በአውሶም ጥላ ስር ለሶማሊያ ሰላም አስከባሪ ወታደሮች ማዋጣት በአፍሪካ ህብረት ሳይወሰን አስቀድሞ ብዙ ስትናገር የነበረችው ካይሮ የተመደበላትን 1500 ወታደሮች እስካሁን አላስገባችም። በሶማሊያ ሰማይ ስር የኢትዮጵያ አየር ኃይል የአልሻባብ እንቅስቃሴ በመግታት የማይተካ ሚና አለው ተብሏል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉም። ወደ ውጭ ዜና አልፋለሁ። ሱዳን የሱዳን ጦር ከ2 ዓመት ጦርነት በኋላ ቤተመንግስቱን መልሶ መቆጣጠሩ ተገለጸ። በጀነራል አልቡርሃን የሚመራው የሱዳን ጦር ከ2 ዓመት ደም አፋሳሽ የጦርነት ትግል በኋላ በካርቱም ከተማ የሚገኘውን ፕሬዝዳንታዊ ቤተመንግስት መልሶ መቆጣጠሩ ተገልጿል። በጀነራል ሐምዳን ደጋሎ ከሚመራው የሱዳን ፈጥኖ ደራሽ ኃይልና በሱዳን ጦር መካከል ሲካሄድ በቆየው ጦርነት የሱዳን ፈጥኖ ደራሽ ኃይሉ ዋና ከተማዋን ካርቱምን ከነቤተመንግስቱ ተቆጣጥሮ 2 ዓመትን አስቆጥሯል። ዛሬ በወጣው መረጃም የሱዳን ጦር በካርቱም የሚገኘውን ፕሬዝዳንታዊ ቤተመንግስት ከተቀናቃሚ ፈጥኖ ደራሽ ኃይል እጅ በማስለቀቅ በቁጥጥር ስር ማዋሉን ወታደራዊ መሪ ናቢል አብደላህ ገልጸዋል። ይህንን ተከትሎ ከረጅም ትግል በኋላ የተገኘ ድል በማለት በተለያዩ ማህበራዊ ሚዲያዎች ላይ በስኬቱ የተደሰቱ ወታደሮች ሽጉጣቸውን ሲያውለበልቡ ሲጮሁና ተንበርክከው ሲጸልዩ የሚያሳይ ፎቶ መታየቱን በቢቢሲ የተረጋገጠ በተባለ ተንቀሳቃሽ ምስል ላይ ታይቷል። ሰራዊቱ በፈጥኖ ደራሽ ኃይሉ RSF ተብሎ በሚጠራው የትጥቅ ተቀናቃኝ ከቤተ መንግስቱ ከወጣ ከ2 ዓመት በኋላ ዋና ከተማዋ ካርቱምን ሙሉ ለሙሉ መልሶ ለመቆጣጠር ተዘጋጅቷል ቢባልም በዚህ ጉዳይ ላይ ከቡድኑ እስካሁን የተሰጠ ማረጋገጫ የለም። የቡድኑ ካርቱምን ማስመለስ ለሱዳን ጦር ኃይሎች ትልቅ ድል ነው የተባለ ሲሆን ሰራዊቱ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ አካባቢዎችን መጠነ ሰፊ ድል ማስመዝገቡን ተመላክቷል። በሁለቱ ተፋላሚ ኃይሎች መካከል ባለፉት 2 ዓመታት በተካሄደው ጦርነት ምክንያት ከ60,000 በላይ ሰዎች ህይወታቸው ሲያልፍ ከ14,000 በላይ የሚሆኑ ዜጎች ደግሞ ከመኖሪያ ቀያቸው መፈናቀላቸው ተገልጿል። ይህም ጦርነትን በዓለም ላይ ትልቁን የሰብአዊ ቀውስ ያስከተለ ሲሆን የተባበሩት መንግስታት ድርጅት በሁለቱ አካላት መካከል በተካሄደ ጦርነት ምክንያት በስፋት የሰብአዊ መብት ረገጣ መከሰቱን አስታውቋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ናይጄሪያ የናይጄሪያው ፕሬዝዳንት በነዳጅ በበለጸገው አካባቢ ላይ አስቸኳይ ጊዜ አዋጅ አወጁ። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በነዳጅ በበለጸገው ሪቨርስ ግዛት አስተዳዳሪውና ምክትላቸውን ለ6 ወራት ከስራ ማገዳቸው ተዘግቧል። ፕሬዝዳንቱ እንደገለጹት በግዛቱ ታጣቂዎች የነዳጅ ቱቦዎችን ሲቀብሩና የግዛቱ ደህንነት አደጋ ላይ ሲወድቅ አስተዳዳሪዎቹ ምንም አይነት እርምጃ እንዳልወሰዱ ሪፖርቶች እንደደረሷቸው ገልጸዋል። በዚህም ግዛቱ ወደ አደገኛ ሁኔታ ውስጥ ሲገባ ዝም ብለን ልንመለከት አንችልም ብለዋል። ጠበቆችና የተቃዋሚ ፓርቲ አባላት የፕሬዝዳንቱ እርምጃ ህጋዊነትን የተከተለ አይደለም ሲሉ ተችተዋል። በናይጄሪያ የነዳጅ ድፍድፍ ማውጫ አካባቢዎች ላይ ከፍንዳታዎች ጀምሮ በታጣቂዎች በሚፈጸሙ ጥቃቶች እየተለመዱ መጥተዋል። በዚህም በአግባቡ ስራዎች እንዳይሰሩ እንቅፋት ሆኗል መባሉን የዘገበው ኤፒ ኒውስ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። በመጨረሻም የፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ የቀብር ስነ ስርዓት ተፈጸመ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ዋና ዳይሬክተር በመሆን ያገለገሉትና በበርካታ የአደባባይ ምሁራዊ አስተዋጽኦአቸው የሚታወቁት ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ በተባበሩት አረብ ኤሚሬትስ ሻርጃ ከተማ በሚገኘው ግሎባል ስተዲስ ዩኒቨርሲቲ በአፍሪካ ኢንስቲትዩት
በፕሮፌሰርነትና ዲፓርትመንት ኃላፊነት እያገለገሉ ሳለ ባደረባቸው መምህር እሁድ መጋቢት 7 ቀን 2017 ዓ.ም ህይወታቸው አልፏል። በዚህ ዕለት ፕሮፌሰር ኤልሳቤጥ ባገለገሉበት የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ራስ መኮንን አዳራሽ ከቀኑ 5 ሰዓት ጀምሮ የስንብት ስነ ስርዓት ተከናውኖላቸዋል። የፕሮፌሰር ኤልሳቤጥ የቀብር ስነ ስርዓት ዛሬ ዓርብ መጋቢት 12 ቀን 2017 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ከቀኑ 9 ሰዓት ላይ ተከናውኗል። የፕሮፌሰር ኤልሳቤጥን ነፍስ ይማር ያን ለቤተሰቦቻቸው ወዳጅ ዘመዶቻቸው በሙሉ መጽናናት ይሆን ዘንድ ሞርስ ኮሚኒኬሽን ይመኛል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ሞርስ። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁ እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁ ህዳሴ ግድብ በመጪው መስከረም ወር ተጠናቆ ታሪክ ይሆናል ማለታቸው፣ የትግራይ ክልል ሰላምና ጸጥታ ቢሮ ከቀበሌ ነዋሪ መታወቂያ ውጭ ፋይዳ መታወቂያን ጨምሮ ሌላ መታወቂያ ይዞ መንቀሳቀስን መከልከሉ፣ እንደ ወባ ያሉ የበረሃማ አካባቢ በሽታዎች አዲስ አበባን እንደሚያሰጓት መገለጹ፣ በጋምቤላ ክልል ወርቅ አውጪ ድርጅቶች የነዳጅ እጥረት እንዲፈጠር ምክንያት ሆነዋል መባሉ ከሀገር ውስጥ፣ ከውጭ ደግሞ የሱዳን ጦር ከ2 ዓመት ጦርነት በኋላ ቤተመንግስቱን መልሶ መቆጣጠሩ፣ የናይጄሪያው ፕሬዝዳንት በነዳጅ በበለጸገው አካባቢ ላይ የአስቸኳይ ጊዜ አዋጅ ማወጃቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ዓርብ የሞርስ ዜና የእስካሁኑ ነበር። በመደበኛው ሳምንታዊ ሞርስ መርሃ ግብርና በሰኞ ሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።